አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1923 ዓመተ ምህረት ሰሜን ሸዋ ውስጥ ሽፍቶች በአካባቢው ታዋቂ ወደ ሆነው ገበሬ ቤት ይገባሉ። አርሶ በሌው ማምጫ በቤቱ አልነበረም። ሽፍቶቹ ግን ማምጫ ቤት ገብተው ሙክት አርደው ጋና ዘንብለው ሲበሉ ሲጠጡ ነጭ ለባሾች ወይም የመንግሥት ታጣቂዎች መጥተው ከበው ይይዟቸዋል። ከዚያም ሽፍቶችም በሽፍትነታቸው ባለቤቱም ሽፍታ አስጠግተሃል በሚል ተከሰሱ። ክሳቸውን ተከላከሉ። የቤቱ ባለቤት ማምጫ እኔ በሌለሁበት ገብተው ነው ቤቱ ውስጥ ያገኘኋቸው ቢልም የሚሰማው አጣ። ሽፍቶቹም ማምጫም ሁሉም የሞት ፍርድ ይፈረድባቸዋል። በወቅቱ በነበረው ሥርዓት ወይም አሰራር ሞት የተፈረደበት ሰው ቅጣቱ የሚፈጸምበት ገበያ ላይ ሕዝብ በተሰበሰበበት ቦታ ነበር። በዚህ መሠረት እነርሱም ሊሰቀሉ ወደ ገበያ ተወሰዱ። በዚህን ጊዜ ለስቅላት ከተዘጋጁ ሽፍቶች አንዱ እንዲህ አለ። እኛስ ብንሰቀል የሰው ሙክት በልተን ነው። እኛስ ብንሰቀል የሰው ሚስት ደፍረን ነው። እኛስ ብንሰቀል የሰው አጥር ጥሰን ነው። እኛስ ብንሰቀል የሰው ገንዘብ ቀምተን ነው። እኛስ የገረመን የማምጫ ሞት ነው። እኛስ የገረመን የወቃጭ አፋሽ መሞት ነው። የማምጫም ነገር ሞተ ተከተተ፣ የእገሌም ነገር ሞተ ተከተተ፣ የነገሌም ነገር ሞተ ተከተተ። መስቀል ተተከለ፣ ቀላድም ታበተ አለ። በዚህን ጊዜ ማምጫው የቤቱ ባለቤት ቀበል አድርጎ ወደ ላይ አንጋጦ ለእግዚአብሔር እንዲህ በማለት ጥሪ ያቀረበ። አታይም አይባል ሁሉን ታያለህ፣ አትሰማ አይባል ሁሉን ትሰማለህ፣ ትዘገይና ታስጨርሰናለህ አለ። በመጨረሻም በሁሉም ላይ ገመድ ባንገታቸው ላይ ገብቶ የቆሙበት ባዶ በርሜል እንዲወድቅና እንዲንጠለጠሉ ሲደረግ የማምጫው ቀላድ ወይም ገመድ ተበጥሶ ሰውየው ምንም ሳይሆን መሬት ላይ ዱብ አለ። በዚህን ጊዜ ፍርድ አስፈጻሚዎቹ ገሚሶቹ መልሰን እንስቀለው ሲሉ፣ ከፊሎቹ የለም ንጉሡ ሳያውቁት መሰቀል የለበትም በሚል በመከራከር ላይ እንዳሉ ፈረሰኛ ከንጉሡ ዘንድ መጥቶ የማምጫው ይቆይ እንዳይሰቀል ተብሏል አላቸው። እነርሱ ግን ቀድመው ሰቅለውት ነበር። ትረፊ የተባለች ነፍስ መቼም ቢሆን መትረፏ አይቀርም። ምንጊዜም እውነት ነፃ ታወጣለች። ማምጫ በሞት እንዲቀጣ ተወሰነበት። ሆኖም ግን የያዘው እውነት ነፃ ወጣው፣ ከሞት አዳነው፣ ተጨማሪ ዕድሜንም አስገኘለት። ስለዚህም እውነተኛ ሆነን እንገኝ። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879